እኔ ምልህ ደሬ አቤት ማርቲ ዲኤንኤ ምርመራ የት ነበር የሚሰጠው? ምን ማለት ነው? ማለት ለምን ፈለግሽው? ለምን ደነገጥክ? አይ አልደነገጥኩም። ማለቴ ለምን ጠይቅሽኝ ብዬ ነው። መቼስ የልጆቼን መልክ ላረጋግጥበት ነው አይደል? ራስን አስመስዬ ነው የቆጨው። አይ አልደነገጥኩም። ማለቴ ለምን ጠይቅሽኝ ብዬ ነው። የሆነ ነገር ፈልጌው ነበር። በቃቱ ነገር እናወራለን። ደህና ደር እንዴ? ሰውን እሳት ላይ ጥሎ የምን ደህና ደር ማለት ነው እንዴ? የምን እሳት ላይ ምጣድ ነው? የምትፈራው ነገር አለ እንዴ? ለምንድን ነው የዲኤንኤ ነገር ስጠይቅ? ሰላም እንደምን አላችሁ ውድ የዳጣ ድራማ ተከታታዮች? ምንድነው ቤተሰብ እየሆነ ያለው ነገር? ምንድነው እየተካሄደ ያለው ነገር? እንዴ ኤቢ ምንድነው እየሆነች ያለችው ነገር? በጣም ኮና ያበዛችው፣ በጣም አብዝታለች። እንዴ አባቷም ቢሆን ዝም ማለት አልነበረበትም። በቃ ከዚህ በኋላ ምንም እሷ እየሆነች ያለችው ነገር አይቷል። እናቷ አንድም አውቃለች እሷ ለምን እንደዛ እንደምትሆን፣ ዳጣን ለምን እንደምታሳድድ አውቃ ነው ዝም ያለችው። አባቷ ግን እስቲ ነው ስለሷ ምንም እያወቀ አይደለም። ሌላው እንግዲህ በጣም ዳጣ ክፍል 7 ካሳየው መሃል ምንድነው በባለፈው ክፍል እንግዲህ እኔ በጣም ሰግቼ ነበር። ኤቢ እየሄደች ያደረገች ያለችው ነገር በጣም አሳሳቢ ነው። ምክንያቱም ኤቢ እንግዲህ ምንድነው የምታስበው ዳጣ ከዛ ቤት እንድትወጣ ነው ፍላጎቷ ማለት ነው። ሙሉ ፍላጎቷ እዛ ቤት እንድትቆይ ምንም አይነት ፍላጎት የላትምና ከዛ ቤት እንድትወጣ ነው። አሁን እሷ ዳጣን እያሳደደች ያለችው ለምንድን ነው? ከዳጣ ጋር ባይዘው ምንም አይነት ችግር የለባትም ከዳጣ ጋር ማለት ነው። ግን ምንድነው ችግሩ? አሁን ናታን ትቀማለች ብላ ስለምትሰጋ ነው ዳጣን እያሳደደች ያለችው። ግን በተቃራኒው ነው። እሷ ብትረዳው ዳጣን ብትረዳው ዳጣ ግን ለሷ ሞር እየተጨነቀች ናት ያለችው ለኤቢ ማለት ነው። ይሄን ግን ኤቢ እየተረዳች ያለች ቤተሰብ። ከዚህ በኋላ እንግዲህ ምንድነው አሁን እናቷን በጣም እንድታሰብ እያደረገች ናት ያለችው ኤቢ ማለት ነው። ከዚህ በፊት እንግዲህ እንዳያችሁት ከሆነ በተደጋጋሚ የዲኤንኤ ምርመራ ይደረግ እያለች ነበረች። በዚህም የተነሳ እንግዲህ እናቷ በኤቢ ላይ ብዙ ጊዜ ስትበሳጭ እናያታለን። አሁን ግን እናቷ በሀሳቧ የተስማማች ትመስላለች። ውድ ቤተሰቦች ሰርች እያደረገች ነበረችና ኢትዮጵያ ውስጥ ዲኤንኤ ምርመራ የት እንደሚደረግ ሰርች እያደረገች ነበረች። ይሄን ነገር አባቷ የሰማ ጊዜ እንግዲህ በጣም ደብሮታል፣ ማመን አቅቷል። ምክንያቱም እንዴት እንደዚህ ልትጠረጠር እንደቻለች ማመን አቅቶት ነበርና ይሄ ነገር እንግዲህ ለትንሽ ጊዜ ያህል ቤት ውስጥ ሰላም እንዳይኖር ሊያደርግ ይችላል። ባይዙ ማለት ነው። ዲኤንኤ ምርመራ ከተደረገ በኋላ ዳጣ እዛ ቤት አባል እንደሆነች ምናልባት ከተረጋገጠ እስከሆነ ሰዓት ድረስ እዛ ቤት ሰላም ላይኖር ይችላል። ባይዙ ግን ለዘላቂ ደግሞ የዳጣ ህይወት ይስተካከላል የሚል እምነት አለኝ። ውድ ቤተሰቦች ምንድነው የዳጣ ነገር እስኪ ያሳሰባችሁ ካላችሁ ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ለዳጣ ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ምክንያቱም ይሄ እንግዲህ ምንድነው ዲኤንኤ ምርመራ ከተደረገ ምናልባት ለተወሰነ ጊዜ እቤት ውስጥ ሰላም እንዳይኖር ሊያደርግ ይችላል። ግን ለዳጣ ደግሞ አንደኛ እሱ ምርመራ ከተደረገ ለዳጣ በዘላቂነት ነፃነቷን ዳጣ ታገኛለች። እዛ ቤት እንደማንም የመኖር መብት አላት ማለት ነው። እና እንደውም ይሄ ምርመራ ይፍጠን ነው የምላችሁ። እኔ በኩል እንደዚህ ነው ማሰቡ። እስኪ ቤተሰቦች ምን ትላላችሁ? ሀሳባችሁን ኮመንት ላይ የገባችሁ አስቀምጡልኝ ወደ ቤተሰቦች። ሌላው እንግዲህ በጣም ብዙዎቻችሁ እንግዲህ ከዚህ በፊት ዳጣን እንደምትወዱት
ሁላችሁም እንግዲህ ኮመንት ሴክሽን ላይ ሀሳባችሁን እያስቀመጣችሁ ነበርና አንድ ነገር ደግሞ በተደጋጋሚ ብዙዎቻችሁ እንደጠየቃችሁት መሰረት ሞገስን ከዛ ድራማ በዚህም መሳተፍ አለበት እያላችሁ ነበርና በዛሬው ክፍል እንግዲህ ሞገስ መጥቷል። እንግዲህ በጣም ደስ ይላል። ጥያቄያችሁ መልስ አግኝቷል። ለዚህ ደግሞ እኔ በጣም ደስ ብሎኛል። ወደ ቤተሰቦች ሞገስ እንግዲህ አሁን ስለሷ ስለ ዳጣ በጣም ይጨነቃል። ማለት መጀመሪያም ዳጣ ቤተሰብ ለማግኘት የቻለችው እንግዲህ በሞገስ ድጋፍና እርዳታ ነው ወደ ቤተሰቦች። እናም ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ ውድ ቤተሰቦች። ሌላው እንግዲህ ዳጣ ክፍል 7 ካሳየው መሀል እንግዲህ በጣም እኔ የተመቸኝ ምንድነው ናታን ነው። በቃ ናታን በጣም ተመችቶኛል። እስኪ ናታን አድናቂዎች ካላችሁ ይህን ቪዲዮ ላይክ እያደረጋችሁ ለናታን ያላችሁን አድናቆታችሁን አሳዩኝ ውድ ቤተሰቦች። ናታን በጣም ትሁት ነው። በጣም ደስ የሚል ልጅ ነው። አንባቢ ነው። በዛ ላይ ደግሞ አሁን ኤቢ ምንድነው እያደረገች ያለችው? እኔ የምፈራው ነገር ከዚህ ድራማ ላይ ኤቢ በምትሰራው ነገር ላይ ተናዶ ከዛ ቤት ጥሎ እንዳይወጣ ነው ናታን። ምክንያቱም ናታን እንግዲህ ከክፍለ ሀገር ነው የመጣው። አዲስ አበባ ናታን የመጣው ለትምህርት ነው የመጣውና የናታን አባት ደግሞ ለአቢጌ አባት ጓደኛው ነው። በዛ ምክንያት ነው እንግዲህ እነሱ ቤት እየኖረ ያለውና ይሄ እንግዲህ ኤቢ በምታሳየው ባህሪ ምናልባት ከዛ ቤት እንዳይወጣ ነው እንፈራውና በሌላ በኩል ደግሞ ምንድነው ዳጣን በጣም ወዷታል መሰለኝ። ስለ ዳጣ ክፉ ነገር ማውራትም ሆነ መስማትም አይፈልግም። ይሄ ለምን ይመስላችኋል ውድ ቤተሰቦች? በዚህ ነው እንግዲህ ኤቢ በጣም እየተቃጠለች ያለችውና ይሄ እንግዲህ ምንድነው የሚያሳየው በጣም እንደወደዳት ነው። ዳጣም ግን ፎንቃ እያላት ትገኛለች። ሳይገባላት አይቀርም ውድ ቤተሰቦች። ይህን ሁሉ እንግዲህ በቀጣዩ ክፍሎች አብረን የምናይ ይሆናል። ምን እንደሚፈጠር ያው በቀጣዩ ክፍል አብረን ስለምናይ እስከዛው ድረስ ቅድም እንዳልኳችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡን፣ ምክንያቱም ቀጣዩ ክፍል ተሰርቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ማለት ነው። ቤተሰቦች በቀጣዩ ክፍል እስክንገናኝ